ብዙዎቻችን ጥሪን ከአገልግሎት ጋር እናገናኘዋለን። የፓስተርነት ጥሪ ያለኝ፣ የዝማሬ ጥሪ ያለኝ፣ የነቢያትነት ጥሪን ከአገልግሎት ጋር ነው ብዙ ጊዜ የምናገናኘው። አሁን ያለው ጀነሬሽን ጋር ስንመጣ ደግሞ ጥሪን ከምን ጋር እናገናኘዋለን? ከምሰራው ስራ ጋር። ነጋዴ ከሆንኩኝ ጥሪዬ ነው፣ እግዚአብሔር በዚህ ኦፊስ ላይ እንዲህ እንዳደርግ ጠርቶኛል እያለን ጥሪን ከዛ ጋር እናገናኘዋለን። በአንድም በሌላም ግን ሁላችንም የማይቀርልን አንድ ጥሪ አለ። ወላጅነት ጥሪ ነው። ጥሬን እንዴት ልኑረው? አባትነት ጥሬ ነው ብዬ ተቀብያለሁ። የአባትነት ጥሪዬን ልክ እንደ ፓስተርነት ጥሪ እንዴት አድርጌ ልኑረው? እዚህ የፓስተርነት ጥሪ ያለኝ ብዬ በእናንተ ፊት የምመላለሰው ህይወት አለ። ያንን ህይወት ልጄስ ጋር ደግሞ አባት ነኝ ብዬ እንዴት ነው የምኖረው? የሚጀምረው ልጅህን አስተምረው ብሎ አይደለም። የሚጀምረው አንተ ራስህ መጀመሪያ ውደድ። ለእግዚአብሔር ፍቅር ይኑርህ። በፍጹም ማንነት እግዚአብሔርን የምትከተል ሁን። ኃይል ሲታሰብ እግዚአብሔር ይታሰብ። ስራ ሲታሰብ እግዚአብሔር ይታሰብ። ቸርች ሲታሰብ እግዚአብሔር ይታሰብ። ትዳር ሲታሰብ፣ እያንዳንዱ የህይወት አቅጣጫ እግዚአብሔርን በመውደድ ይጀምር። እኔ እኮ ቅናቴን ነው አሁን እዚህ ጋር እንዲህ ፍጥን የሚያደርገኝ የሚያስጮኸኝ ይሁን ነገር የሚያደርገኝ እኮ ቅናቴ ነው። ኔክስት ጀነሬሽን መጥቶ ኢየሱስን እንዴት አገኘሁ ሲባል ከአባቴ፣ ጌታን እንዴት ተቀበልሽ ከአባቴ። አባቶቻችን የነገሩንን እንነግራቸዋለን ነው የሚላቸው። እግዚአብሔር አብርሃምን የማይሰውረው ለልጆቹ እንደሚያስተላልፍ ስላወቀ ነው። ልጆቹን በእግዚአብሔር መንገድ እንዲሄዱ ያስተምራልና እኔ ምንም አልደብቀውም አለ። ሐሳቤን ሁሉ ነግረዋለሁ። ለምን? የነገርኩትን ሐሳቤን እሱ ለልጆቹ ይነግርልኛል። ለልጆቹ መንገድ አይጠበቅብኝም እያለ እኮ ነው። እግዚአብሔር ወዳጅ፣ ሚስጥረኛ መሆን፣ ሐሳቡን ሁሉ የሚነግራችሁ መሆን አፈልጉ። ልጆቻችሁ ላይ ሰው ለልጆችህ የምታስተላልፈው ከሆነ እግዚአብሔር ይነግርሃል። ልጆች ላይ የምትተጋ ከሆነ እግዚአብሔር አንተ ላይ ይተጋል ማለት እኮ ነው። ከእግዚአብሔር ቃል አንድ ክፍል አንብቤላችሁ ጀምራለሁ። መዝሙር 78 ከቁጥር 1 ጀምሮ እንዲህ ይላል። ሕዝቤ ሆይ ትምህርቴን ስማ፣ ጆሮህንም ወደ አንደበቴ ቃል አዘንብል። አፌን በምሳሌ ከፍታለሁ፣ ከጥንት በነበረው እንቆቅልሽ እናገራለሁ። ይህም የሰማነውና ያወቅነው አባቶቻችን የነገሩን ነው። እኛም ከልጆቻችን አንደብቀውም። የእግዚአብሔርን ምስጋና ኃይሉንና ያደረገውን ድንቅ ሥራ ለሚቀጥለው ትውልድ እንናገራለን። ለያዕቆብ ሥርዓትን መሰረተ፣ በእስራኤል ሕግን ደነገገ። ልጆቻቸውን እንዲያስተምሩ ለአባቶቻቸው አዘዘ። ይህም የሚቀጥለው ትውልድ እንዲያቅ፣ እነርሱም በተራቸው ለልጆቻቸው ገና ለሚወለዱትም እንዲነግሩ ነው። እነርሱም በእግዚአብሔር ይታመናሉ፣ የእግዚአብሔርንም ሥራ አይረሱም፣ ትእዛዞቹን ይጠብቃሉ። ነገር ግን እንደ አባቶቻቸው እልኸኞችና አመፀኞች፣ ልቡን ያላቀና መንፈሱ በእግዚአብሔር የማይታመን ትውልድ አይሆኑም። እንጸልይ። አባት እግዚአብሔር ሆይ፣ እኔ ባሪያ በፊት ቆሜያለሁ፣ ሕዝብ ተቀምጧል። በጌታ በኢየሱስ ክርስቶስ ስም ለእያንዳንዳችን እንደሚያስፈልገን መጠን መንፈስ ቅዱስ በጸጋህ አገልግለን። ቃልህ የእያንዳንዳችንን ልብ ያንኳኳ፣ ሰምተን ደግሞ እንድንኖር በኢየሱስ ስም እየሰማን ጸጋን አብዛለን። እናምናሃለን በጌታ በኢየሱስ ስም አሜን። እንዳልኳችሁ ዛሬ እኔንም የሚወጋ ቻሌንጅ የሚያደርግ ነገር ስለሆነ መሀል ላይ ከተንተባተብኩኝ ትታገሱኛላችሁ። ሰሞኑን ሶሻል ሚዲያ ላይ አንድ ነገር እያየው ነበርና እንግሊዝ ውስጥ አንድ ባለ ሀብት ነው ተነስቶ የተወለደበት ሰፈር ሄዶ ነው የተወለደበት ሰፈር ሄዶ ይሄንን ኤግዚቢሽን ማዕከል ምናምን ጨምሮ የሚያክል ሰፈር በቪዲዮ እያሳየ መሀል ላይ አንድ ደስ የሚል ካቴድራል ያሳያል። ከዛ ይሄንን ካቴድራል በልጅነቴ አድጌበታለሁ፣ ቸርች ነው፣ እኔ ሰንዴ ስኩል የተማርኩት እዚህ ነው፣ ሰፈሬ እዚህ ነበር እያለ ያሳያል። አሁን ተዘግቷል፣ መንግስት በጨረታ በሊዝ ሊሸጠው ነው። አሁንም ግን እዚህ ሰፈር የሚኖሩ ሰዎች አሉ፣ የሚኖሩ ልጆች አሉ። እነዚህን ልጆች የሚያገለግል ከየትኛውም የዓለም ዳርቻ ፓስተር ነኝ አገለግላለሁ ብሎ የሚመጣ ካለ መንግስት ያወጣው ጨረታ 345,000 ዩሮ ነው። እኔ ከፍዬ ይህንን እገዛላችኋለሁ፣ ግን እዚህ ሰፈር መታችሁ ልጆችን አገልግላችሁ ወደ እግዚአብሔር የምትመሩ ፓስተሮች ካላችሁ ፕሊዝ ኮሚኒኬት አድርጉኛል። ቸርች እየተሸጠ ነው። የሆነ ባለ ሀብት ሊገዛ ፈቃደኛ ነው። እዛ አካባቢ ግን የሚያገለግል አልተገኘም፣ ልጆቹን የሚሰብክ አልተገኘም። በጣም እያዘነ ነው የሚያወራው። የነሱ ኢሹ አድርገን ካየነው በጣም ተሸውደናል። እነሱ የደረሱበት ዘመናዊነት ላይ ለመድረስ እየሮጥን ነው አይደል? እነሱ የደረሱበት ዘመናዊነት ላይ ለመድረስ ስንሯሯጥ አብረን የምንደርስባቸው ነገሮች አሉ ካልተጠነቀቀን። ዘመናዊነቱ ላይ ብቻ አይደለም የምንደርሰው።
ስለዚህ ዛሬ የምንነጋገርበት ርዕስ ሆነ ብሎ በሚል ርዕስ ነው የምንነጋገረው። እንደ ዋና ርዕስ ይሄን ከነገርኳችሁ ምሳሌ መጽሐፍ ምዕራፍ 22 ቁጥር 6 ላይ ሁላችሁም የምታውቁት ክፍል አለ። ይሄንን የማያውቅ በዚህ እንዳይገኝ። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል። ምሳሌ መጽሐፍን ስንፈታ በጣም በጥንቃቄ ነው መፍታት ያለብን። ምክንያቱም ጥበብ የምንካፈልበት መጽሐፍ ነው እንጂ ትንቢታዊ መጽሐፍ አይደለም። ትንቢታዊ መጽሐፍ ቢሆን ኖሮ ልጅህን በሚሄድበት ከመራኸው በስተርጅና ንቅንቅ አይልም አይዞ ምናምን የሚል ማበረታቻ አለው። ይሄ ግን ኮንዲሽናል ነው፣ ሊሆንም ላይሆንም ይችላል። አንተ ግን ኃላፊነትን ትወጣ ነው የሚለው። አንዳንዴ እንደዚህ አይነት አካሄድ ሄደን ያለውን አስተዳደግ ያደጉብን ልጆች ሊኖሩ ስለሚችሉ ማለት ነው። ኮንዲሽናል ነው፣ አንተ ኃላፊነትን ስለመወጣት ግን እርግጠኛውን የሚል ነውና ከዛ ተነስተን ነው የምናወራው። በህይወት ብዙዎቻችን ስለ ጥሪ ስናስብ የምናስባቸው ነገሮች አሉ። ብዙዎቻችን ጥሪን ከአገልግሎት ጋር እናገናኘዋለን። የፓስተርነት ጥሪ ያለኝ፣ የዝማሬ ጥሪ ያለኝ፣ የነቢያትነት ጥሪን ከአገልግሎት ጋር ነው ብዙ ጊዜ የምናገናኘው። አሁን ያለው ጀነሬሽን ጋር ስንመጣ ደግሞ ጥሪን ከምን ጋር እናገናኘዋለን? ከምሰራው ስራ ጋር። ነጋዴ ከሆንኩኝ ጥሪ ነው፣ እግዚአብሔር በዚህ ኦፊስ ላይ እንዲህ እንዳደርግ ጠርቶኛል እያለን ጥሪን ከዛ ጋር እናገናኘዋለን። በአንድም በሌላም ግን ሁላችንም የማይቀርልን አንድ ጥሪ አለ። ወላጅነት ጥሪ ነው። ልጆች እግዚአብሔር ይሰጠናል። ልጆችን ሲሰጠን እንደ ጥሪ ተቀብለን ልጆችን ሆነ ብለን ስለማሳደግ ነው ዛሬ የምንነጋገረው። ጥሪዬ ነው፣ ኃላፊነቴ ነው፣ እግዚአብሔር አምኖኛል ብለን ልጆችን በዛ ሁኔታ ስለማሳደግ ማለት ነው። ስለዚህ ጥሪ ነው ብለን ስንቀበል እንዴት ነው የምንቀበለው? ልጆችን እያሳደግን ነው ስንል ትውልድ እያሳደግን ነው፣ ትውልድ እየቀረጽን ነው ብለን እንድናምን፣ ባህሪውን እየቀረጽኩ ነው እያስተካከልኩ ነው ከሚለው ነገውን እግዚአብሔር ባየው አቅጣጫ እየመራው ነው ወደሚል የጥሪ ቃላትን ልጆቻችን ላይ እንጠቀማለን ማለት ነው። ለጥሪ የምንጠቀማቸውን ቃላት ልጆቻችን ላይ እነሱን ነገሮች እንዴት ነው የምናደርጋቸው የሚለው ላይ ነው ትኩረት አድርገን የምናወራው። ጥሬን እንዴት ልኑረው? አባትነት ጥሬ ነው ብዬ ተቀብያለሁ። የአባትነት ጥሬን ልክ እንደ ፓስተርነት ጥሪ እንዴት አድርጌ ልኑረው? እዚህ የፓስተርነት ጥሪ ያለኝ ብዬ በእናንተ ፊት የምመላለሰው ህይወት አለ። ያንን ህይወት ልጄስ ጋር ደግሞ አባት ነኝ ብዬ እንዴት ነው የምኖረው? እዛ ጋር ማልኖር ከሆነ እመኑኝ እዚህ ጋር ምንም አልጠቅማችሁ። በመካከላችን አንድ ሰው አለና በእናንተ ፊት ተሳክቶልኝ ልጆቼ ጋር ከከሰርኩኝ ምንም አይጠቅመኝም ተውኝ እስኪ ይላል። ተውኝ በቃ ልጆቼ ጋር ልኑርበት ይለናል። እውነትም ልጆቹ ጋር ካልኖረ እዚህ ቢመጣና እያንዳንዳችሁ ላይ እጅ እየጫነ ቢጸልይ ምንም ጥቅም የለው። ኢየሱስ ያድናል። ስለዚህ ጥሪያችንን እንዴት እንኖረው? ጥሪያችንን ለመኖር ጥቂት የምናየው ዘዳግም ምዕራፍ 6ን ለጥቂት ደቂቃ አብረነው እዛ ውስጥ እንቆያለን። ያልወለድን እኛ ምን አገባን እያላችሁ ከሆነ ህፃናትን አትከልክሏቸው የሚለውን ጥቅስ ያዙልኝ። እናንተ ደግሞ ለምን ካላችሁ አልወለድኩም ምን አላልኩም በሚል ልጆች ወደ ጌታ እንዳይመጡ ምክንያት እንዳትሆኑ ተጠንቀቁ። ህፃናትን አትከልክሏቸው ሲባል ቸርች መምጣታቸውን ብቻ አይደለም፣ ልጆች ወደ ጌታ ያለ መምጣታቸው ምክንያት በህይወት የምታሳዩቸው ነገር ሊሆን ስለሚችል እናንተንም ስለ ህይወት አወራችኋለሁ። የእናንተ ህይወት አሁን በቤተ ክርስቲያን ያሉ ልጆች ጌታ ጋር ይጠጋሉ አይጠጉም የሚለውን ይወስነዋል። እኛም ብቻ አይደለም የሚያዩት። ይሄ ቅዱስ ማህበር ሲሰበሰብ ወላጆቻቸውን ብቻ አይደለም የሚያዩት፣ እናንተ የምታደርጉትንም ነገር እያዩ ነው ቸርች ውስጥ የሚያድጉት። ልጆቻችን እጅ መዘርጋት የሚለምዱት፣ በጌታ ፊት ማልቀስ የሚለምዱት እናንተን እያዩ ነው። እጅ ዘርግተ ስታመልክ አይተው ኦኬ ለጌታ ይዘረጋል የሚለውን ስለሚማሩ እናንተንም ይመለከታል ማለት ነው። ኢየሱስ ያድናል። ዘዳግም ምዕራፍ 6 ላይ ብዙ ጊዜ ይሄ ትምህርት ሲዘጋጅና ብዙ ሰዎች ሲሰብኩት የሚጀምሩባት ክፍል አለች። ዛሬ እኔ አንተን የማዘውን ይህንን ቃል በልብህ ያዝ፣ ለልጅህም አስተምረው፣ ለልጅ ልጅህም ተናገረው ብሎ ብዙ ሰው ከቁጥር 6 ከቁጥር 5 በኋላ ያለውን ነው የሚጀምረው። ዛሬ ልጄን እንዴት ላሳድገው፣ እንዴት አድርጌ ጥሬን በሱ ፊት ልኑር ስንል ግን ትንሽ ከፍ ብለን ከቁጥር 2 3 እያልን ነው የምንመጣው ማለት ነው። አስተምረው ከሚለው በፊት ያለ ነገር ስላለ አስተምረው ከማለቱ በፊት ለማስተማር መሰረቱን እኛ ላይ ይናገራል። በዛው ልጆች የሌላችሁም ቃሉን በልባችሁ ያዙ የሚለው የጌታ ትእዛዝ ነው። ቃል መሸምደድ የጌታ ትእዛዝ ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ የሚለው የሚመጣው ቃሉን በልብ ከያዝክ ብቻ ነው። እስኪ አንዴ ላገላብጠው ቃሉ በዚህ ላይ ምን ይላል ብለህ እስክታገላብጥ ሰይጣን ጢባጢቤ ነው የሚጮትብህ። ከዚህ እስክትመዘው ግን ጊዜ አይኖረው፣ ታጠባጥበዋለህ ማለት ነው። ኢየሱስ ያድናል። ስለዚህ መሰረቱ ምንድን ነው ብለን ትንሽ ከፍ ብለን ስናየው ምንድን ነው የሚለው?
ጌታ አምላክህ አንድ አምላክ ነው። አንተም እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ብሎ ነው የሚጀምረው። የሚጀምረው ልጅህን አስተምረው ብሎ አይደለም። የሚጀምረው አንተ ራስህ መጀመሪያ ውደድ። ለእግዚአብሔር ፍቅር ይኑርህ። በፍጹም ማንነት እግዚአብሔርን የምትከተል ሁን። ኃይል ሲታሰብ እግዚአብሔር ይታሰብ። ስራ ሲታሰብ እግዚአብሔር ይታሰብ። ቸርች ሲታሰብ እግዚአብሔር ይታሰብ። ትዳር ሲታሰብ፣ እያንዳንዱ የህይወት አቅጣጫ እግዚአብሔርን በመውደድ ይጀምር። አስተምረው ብሎ አይጀምርም። እንዴት? ውደዱ። እግዚአብሔርን ውደድ በሙሉ ኃይል፣ በእግዚአብሔር ፊት በሙሉ ኃይልክ፣ በሙሉ ልብህ ፈጽመህ የምትለው ቃላለች ደስ የምትለኝ። ፈጽመህ እግዚአብሔር የማይገባበት የህይወት ክፍል አይኑርክ። ብዙዎቻችን እንደምናደርገው ጸሎት ሲባል የሚመጣልን መጀመሪያ ምግብ ላይ ነው። ምግብ ላይ እኛም እንጸልያለን፣ ልጆቻችንም ይጸልያሉ አይደል? ብዙዎቻችን እናደርገዋለን። እግዚአብሔር ትዝ የሚሉን የሆኑ ሞመንቶች አሉ። ከነሱ ሞመንቶች እንውጣና ፈጽመን እግዚአብሔርን እንውደድ። እስኪ ልክ ልጆቻቸውን ትምህርት ቤት ሲያደርሱ ጌታ ካንተ ጋር ይሁን ብለው ልጆቻቸውን ትምህርት ቤት የሚያደርሱ ወላጆች አሉና እኮነንባቸዋለሁ። ፓስተሩ አልልም እንደዛ ብዙ ጊዜ። ልክ ከመኪና ልጆቻቸውን ሲያወርዱ ጌታ ካንተ ጋር ይሁን ብለው ነው የሚያወርዱትና ወይኔ እላለሁ። ከዛ ልሞክረው ብዬ አሁን ያያችኋት እቺ ጩጬ ትምህርት ቤት አደረስኳትና ጌታ ካንቺ ጋር ይሁን አልኳት። ከሄደች በኋላ ነው የሰማችኝና ዞር ብላ ካንተም ጋር አለች። አይ ኢንጆይድ ኢት። በእያንዳንዷ ሞመንት ላይ ጌታዬን እንዴት ላሳያት? ለዛ ግን እኔ መጀመሪያ ምን መሆን አለብኝ? መውደድ አለብኝ። ፈጽመህ ውደድ። ፍቅር በሌለበት ዓለም ላይ እያለን ፍቅር ሲባል ስሜት የሚባል ነገር በሚገባን ዓለም ላይ እግዚአብሔር ትኩረት አድርጎ የሰጠን አንድ ትእዛዝ አለ። ውደደኝ አይባልም። አሁን እኔ እዚህ ጋር መጥቼ ውደዱኝ ይብል ከባድ ነው። ጌታ ግን ይላችኋል። አሁንም የሰራዊት ጌታ እግዚአብሔር እንዲህ ይላችኋል፣ በፍጹም ልባችሁ ውደዱኝ። ከዛ ነው የምንቀጥለው ልጆች ጋር ከመሄዱ በፊት እኔ በፍጹም ልቤ አምላክህን እደግመዋለሁ። አምላክህን ምን እያለ ነው? የግልህን የምታቀውን ያንተ የሆነውን የማህበሩን አይደለም፣ ያንተ የግልህ የቤት የሆነውን አምላክህን በፍጹም ልብህ ውደድ። ልብ ሐሳብን፣ እቅድን፣ ምርጫን የምናደርጋቸውን ነገሮች የሚወክል አይደለ? በምርጫችን ውስጥ እግዚአብሔር ይወደድ። በእቅዳችን ውስጥ እግዚአብሔር ይወደድ። ሐሳብ ሲባል እግዚአብሔር ይወደድ። ነፍስ የምንለው ብዙ ጊዜ ህይወትን የሚወክል ነገር ነው። ሙሉ ህይወትን የሚወክል ነገር ነው። በሙሉ የህይወትህ ትርጉም ሲጠቀለል ጌታ ይሁን ለማስተማር ተፍ ከማለት በፊት የህይወትህ ትርጉም ጌታ ይሁን በሙሉ ኃይልህ ይላል። ኃይል ብዙ ጊዜ መውደዳችን የሚታይበት ፕራክቲካል የምንወጣበት ሰዓት ነው። በልባችን በነፍሳችን የወደድነው ፕራክቲካል ይወደዋለሁ ብለን ደግሞ በኃይል የምናሳይበት ቦታ ነው። ሪሶርሳችን ላይ፣ ፖሴሽኖቻችን ላይ እግዚአብሔርን መውደዳችን የሚታይበት ምሳሌ ሆነን ለልጆቻችን የምንመራበት ጥሪያችንን ይሄ ነው ጥሬ ብለን የምንኖርበት ኢንቫይሮንመንት አለ ማለት ነው። እንደዛ ካልሆነስ ምንድን ነው የምትለው ካላችሁኝ፣ ሆሴ ምዕራፍ 6 ላይ አንድ መፈራው ቃል አለ። ያስደነግጠኛል። ቅድም ያነበብኩላችሁ መዝሙር 78 ላይ አንድ የሚለው ነገር አለ አይደለ? ልጆቻቸው እግዚአብሔርን እንዳይረሱ ብሎ የነገራቸው ነገር አለ። ሆሴ 6:4 ላይ ምን እንደሚል ታውቃላችሁ? አንተ ሕጉን ረስተሃልና ልጆችህን እረሳለሁ ይላል። አያስፈራም? አንተ ጋር ከሌለ እግዚአብሔር ከልጆችህም ጋር ጉዳይ አለው። ለምን? ለአንተ ነው ኃላፊነት የሰጠው። ቀድሜ ወላጆችን አድሬስ የማደርገው ለዛ ነው። ቀድሜ ሄኖክን ነው አድሬስ የማደርገው። አንተ ጋር ከሌለ እለዋለሁ እግዚአብሔር ልጅህን ይረሳል። በማ ምክንያት? በእኔ ምክንያት። በፍጹም ልብህ እግዚአብሔርን ውደድ። በፍጹም ነፍስህ እግዚአብሔርን ውደድ። በፍጹም ኃይልህ ፈጽመህ። ፍጹም ሲል ፈጽመህ ነው። ኤክስክሉሲቭሊ እግዚአብሔርን ስለመውደድ ነው የሚያወራው። በቃ ለይቼ ለእግዚአብሔር ያለኝ ቦታ ይታወቃል። ለምን? ቀጥሎ ስለሚመጣው ነገር እኮ እያመቻቸ ነው። በልብ ያዝ አስተምረው ምናምን ከማለቱ በፊት ከኔ ጋር እኮ አድሬስ እያደረገ ነው እግዚአብሔር። ካንተ የሚፈልቅ ነገር ነው ሊለኝ እኮ ነው ቀጥሎ። ኢየሱስ ያድናል። እግዚአብሔር ይረዳናል። ተነጋግረን ምን ተው ነገር አይሆንም። ፈጽመህ እግዚአብሔርን ውደድ። ከዛስ ሁለተኛ ላይ ምንድን ነው የሚያመጣው? ሁለተኛም ላይ ሲያመጣ ለካ ከኔ ጋር ነው የሚያወራው እግዚአብሔር። አስተምረው ከማለቱ በፊት አሁንም እኔ ጋር ነው የሚያወራው። ምን ብሎ? የሰራዊት ጌታ እግዚአብሔር እንዲህ ይላል። ምን? እኔ አንተን የማዘውን ይህንን ቃል በልብ ያዝ ብሎ። ለካ አሁንም እኔ ጋር ነው የሚመጣው።
ብዙ ጊዜ አስተምረው ምራው ኮርኩመው አሳድገው እንዲህ እያልክ ንገር፣ እዛ ጋር ነው የምንሄደው። መጀመሪያ ግን የሚለው ምንድነው? ውደድ። ቀጥሎስ በልብ ያዝ። እኔን ነው የሚፈልገኝ። እኔ ከተገኘውለት ልጄ ይገኝለታል ጋር ነው እግዚአብሔር ያለው። እኔ ከተገኘውለት በሙሉ ልቤ ከእግዚአብሔር ጋር ከሆንኩኝ እነዚህ ብላቴኖችን በዛ መንገድ መራቸዋለሁ ጋር ነው እግዚአብሔር ያለው። ትኩረት ወደ ልጆች ስንል ትኩረት ወደ ወላጆች ነው። ለካ እኛ ጋር ነው ጉዳዩ የሚጀምረው። በልብ ያዝ ምንድን ነው የሚለው ብለህ በልጅ ፊት እንዳትምታታ። ቃሉ ለካ እኛ ውስጥ መገኘት አለበት። በልብ ያዝከውን ነገር ስታካፍል፣ ልብ ውስጥ ገብቶ ህይወት የሆነን ነገር ስትነግራቸው ለካ ኢትስ ፓወርፉል። ሊያሸመድደንና የረሳነውን ሂስትሪ ክላስ ሊያመጣብን አይደለም፣ ያቀዋል። እያንዳንዷ ነገር ልባችን ውስጥ ገብታ የምትሰራውን ነገር ስለሚያቅ ነው። ይደጋግመዋል። ከዛ በኋላ ዘዳግም ላይ ሄዳችሁ ብታዩት ይደጋግመዋል። ቅድም ያነበብኩላችሁ 78 ላይ ሄደን ባሳያችሁ ሲጀምር ጀምሮ አፌን በምሳሌ ከፍታለሁ፣ ከጥንት የነበረ እንቆቅልሽ እናገራለሁ። ይህ የሰማነውና ያወቅነው አባቶቻችን የነገሩን ነው፣ ሌላ ትምህርት አይደለም ይላቸዋል። አሳፍ ነው ይሄንን የሚዘምረው። ሌላ ትምህርት አይደለም፣ አባቶቻችን የነገሩን ነው የምንነግራችሁ። ኔክስት ጄኔሬሽን እንደዛ ቢል እኔ እኮ ቅናቴን ነው አሁን እዚህ ጋር እንዲህ ፍጥን የሚያደርገኝ የሚያስጮኸኝ የሆነ ነገር የሚያደርገኝ እኮ ቅናቴ ነው። ኔክስት ጄኔሬሽን መጥቶ ኢየሱስን የት አገኘሁ ሲባል ከአባቴ፣ ጌታን እንዴት ተቀበልሽ ከአባቴ። አባቶቻችን የነገሩንን እንነግራችኋለን ነው የሚላቸው። ቸርች የተማርነውን አይልም። ዛሬ መልሰን ልጆቻችሁን ልንሰጣችሁ ነው እዚህ ጋር የቆምኩት። ቸርች ከእናንተ በኋላ ነች፣ ከወላጅ በኋላ ነች። ቸርች ሰንዴ ስኩል ከወላጅ በኋላ ነው። እናንተ ያስተማራችሁት ላይ እኛ አዳፕ ለማድረግ ነው በሳምንት 1 ሰዓት የምንጠይቃችሁ እንጂ እዚህ በተማሩት ህይወታቸው ቀጥለጥ ብሎ ይሄዳል ብለን አይደለም። እናንተ ላይ ለመጨመር ነው እኛ ያለ ነው። ቤተ ክርስቲያን ስራዋ በሳምንት 1 ቀን ወላጅ አስተማረው ላይ ለመጨመር፣ ከዛስ ባለፈ ወላጅ ላይ ለመስራት። የኛ ስራ እናንተ ናችሁ። እናንተን በእግዚአብሔር መንገድ የምንመራችሁ ልጆቻችሁን እንድትመሩ አስበን። በልብ ያዝ። እኛም ይልና ቀጥሎ አባቶቻችን የነገሩንን ነው ብሎ ቀጥሎ ምንድን ነው የሚለው? እኛም ከልጆቻችን አንደብቀው። ጀነሬሽን አፍተር ጀነሬሽን ኢዩኤል ላይ እንደዛ የሚል ቃል አለ እኮ ነው። ኢዩኤል ላይ ነው እንደዛ የሚል ቃል አለ። ልጆቻችን ለልጆቻቸው፣ ልጆቻቸውም ለልጆቻቸው ከነሱም በኋላ የሚነሳው ትውልድ እንዲናገር ይህን እናደርጋለን ይላል። ሲቀጥል እየተባለ ነው ለካኛ ጋር የደረሰው። እኛም ከልጆቻችን አንደብቀውም፣ የእግዚአብሔርን ምስጋና ኃይሉን ያደረገውን ድንቅ ስራ ለሚቀጥለው ትውልድ እንናገራለን። ሃሌሉያ። አይመለከተኝም ያላችሁት ቅድም ማለት ነው። እኔ እኮ አልወለድኩም አላገባውም ገና ነኝ ያላችሁት ለሚቀጥለው ትውልድ የሚባል ነገር ነው እያወራን ያለ ነው እንጂ ስለተወለዱ ልጆች ከኛ ስለመጡት ልጆች ብቻ አይደለም። ኔክስት ጄኔሬሽን የማያሳስበው ክርስቲያን አለ ወይ? አይቻሌንጁ ዛሬ ስለ ኔክስት ጄኔሬሽን የማያስብ በሚቀጥለውም ዘመን እግዚአብሔር ይመለካል ብለው ማያስብ ክርስቲያን አለ ወይ? በሚቀጥለው ዘመን እግዚአብሔር ይመለካል የሚለውን ካሰባችሁ ኃይሉን፣ ምስጋናውን፣ ድንቅ ስራውን ለሚቀጥለው ትውልድ ተናገሩ። ለሱ ግን ምን እናድርግ? በልብ ያዝ። ሃሌሉያ። የልጅ ልብ ጋር ከመድረሱ በፊት ያንተ ልብ ጋር ይድረስ እያለ እኮ ነው። ስለ ልጅ እናወራለን፣ ግድ የለም። ዛሬ ልጆችን ለጌታ አሳልፈን እንሰጣለን ብለን አይደለ? ጌታ ሆይ አደራ፣ የሰጠህንን አደራ ብለን ደግሞ ላንተ እንሰጣለን ልንል ነው። ግን ከዛ በፊት እንዴት እንኑረው የሚለውን ስናይ ልጅ ልብ ጋር ከመድረሱ በፊት አንተ ልብ ጋር ይድረስ። ለምን? ያልበራ ሻማ ሌላ ሻማ ማብራት አይችልም። እኔ ጋር ጭሶ ነው ልጅም ጭስ ሊሆን። ጌታ ከጭስ ህይወት ይጠብቃችሁ። አንተ ድምቅ ብለህ በርተህ ልጅህም ጋር እንድታበራ፣ አንተ ጋር የተለኮሰው ልጅ ጋር እንድትለኩስ። በዘመን መጨረሻ አንድ ነገር አውቃለሁኝ። ወንጌል ሰብኬ የተለያየ ቦታ የተለያየ ሰዎችን ወደ ጌታ ባላመጣ ጌታ አሁን አምኖ የሰጠኝን እነዚህን 2 ብላቴኖች በጌታ ቤት አሳድጌ ኢየሱስን እንዲያውቁ አድርጌ በዘመን መጨረሻ ቢያንስ 2 አክሊል እንዲኖረኝ እፈልጋለሁ። ቢያንስ ብዙ ይኖረኛል ብዬ አምናለሁ። ግን ቢያንስ ይችሉ 2 አክሊል ግን ታግቼ ይሰራሉ። እኔ ጋር ያለውን እሳት ወደ ልጄ ማስተላለፍ ፈልጋለሁ። እኔ ነድጄ እሷም እንድትነድ ፈልጋለሁ። እኔ ቃሉን ወድጄ እሷም እንድትወድ ፈልጋለሁ። አንደበቴ ላይ በቃሉን በቃሌ እያልኩኝ እሷም ቃሏን በቃሏ እንድትል ፈልጋለሁ። ለምን? ኢትስ ኦል አባውት ኔክስት ጄኔሬሽን። ተተኪ የሌለው ስራ ደስ አይልም። ቤተ ክርስቲያን ትቀጥላለች ጌታ እስኪመጣ ድረስ። እንዴት? ይሄ ነው። በልብ ያዝ። ከዛ 3ኛ ጋር እንመጣለን። ምን ላድርገው? እሺ በልብ ያዝኩት፣
ምን ላድርገው? ያው በልብ ስትይዘው ህይወትህን ይመራዋል፣ ምሳሌ ትሆናለህ። ከዛስ ግን ምን እናደርጋለን? አስተምረው ይላል ቀጥሎ። እኔ ዛሬ አንተን የማዘውን ይህንን ቃል በልብህ ያዝ፣ ከዛስ ለልጅህም አስተምረው። እኔ እኮ ማስተማር አልችልም፣ በተለይ ልጆች ጋር እኔ እኮ የልጆች አስተማሪዎች ይገርሙኝ፣ እኔ ማስተማር አልችልም የሚል በጣም ብዙ አለ። ኢየሱስን አስተምረው፣ ስበከው። አባቶች አይ ቻሌንጅ ቤታችሁ ውስጥ ፓስተር ናችሁ፣ የቤታችሁ ፓስተር ናችሁ። እኔ አላገባውም አባት አይደለሁም እኔ ምን አገባኝ። ነገ ስታገባ ፓስተር ነህ። ቀድመን ይሄንንም እንናገራለን። ማግባትም እንድትጓጉ መውለድም እንድትጓጉ ነው እዚህ ጋር እኛ የምናወራው። እንድትቋምጡ ልጄን እንዲህ ነው ማሳድገው ብላችሁ እንድታዩት እንፈልጋለን። ለእግዚአብሔር የሚሆን ጄኔሬሽን ማሳደግ አግኝተ ነው። ስለዚህ አግባ። አስተምረው። ዘፍጥረት ምዕራፍ 18 አንድ ነገር ይናገራል። አስተምረው ጋር ሲመጣ እሱን እንደ ምሳሌ ላነሳላችሁ ስለፈለግኩኝ ነው። በዚህ ሰውዬ እኔ እቀናለሁ። ይሄ ሰውዬ አብርሃም ይባላል። ለምንድን ነው የምቀናበት መሰላችሁ? ብዙ ጊዜ ስለ አብርሃም ሲነሳ አብሮ ስሙ ተያይዞ አብርሃም ይልና መጽሐፍም ካያችሁ ከስር በቅንፍ ምን ይላል? የእግዚአብሔር ወዳጅ። አብርሃም የእግዚአብሔር ወዳጅ ተብሎ ነው የሚታወቀውና አይውሽ ይሄ ሰውዬ በሆን ብዬ እቀናለሁ። ወዳጅ ሲለው ደግሞ ወዳጅነቱን የሚጠቅስበት አጠቃቀስ ምን ብሎ ነው? እኔ የማደርገውን ከአብርሃም ሰውራለሁ። አያስቀናም? እኔ ማደርገውን ከሄኖክ ሰውራለሁ ቢል ብራዘር እዚህ ጋር አታገኙኝም። ይሰማል እዛ ጋር ስል ታገኘኛል። ሚስጥር ማቅረኝ እሺ ሚስጥሩን ነግሮኛል ስል ነው የምታገኘኝ። እኔ ማደርገውን ከአብርሃም እሰውራለሁ አልሰውርም አለ እግዚአብሔር። ስለ ሰዶም እኮ ሊነግረው ነው ቀጥሎ። አልሰውርም። ለምንድን ነው ማሰውረው? እግዚአብሔር እንደው እንደ ኢንተርቪው ብናደርገውና ለምንድን ነው ማሰውረው ብትለው እሱ ልጆቹን በእግዚአብሔር መንገድ እንዲሄዱ እንደሚያስተምራቸው አውቃለሁ። ምክንያት አለው። እግዚአብሔር አብርሃምን የማይሰውረው ለልጆቹ እንደሚያስተላልፍ ስላወቀ ነው። ልጆቹን በእግዚአብሔር መንገድ እንዲሄዱ ያስተምራልና እኔ ምንም አልደብቀውም አለ። ሐሳቤን ሁሉ ነግረዋለሁ። ለምን? የነገርኩትን ሐሳቤን እሱ ለልጆቹ ይነግርልኛል። ለልጆቹ መንገድ አይጠበቅብኝም እያለ እኮ ነው። የእግዚአብሔር ወዳጅ ሚስጥረኛ መሆን፣ ሐሳቡን ሁሉ የሚነግራችሁ መሆን አፈልጉ። ልጆቻችሁ ላይ ስሩ። ለልጆችህ የምታስተላልፈው ከሆነ እግዚአብሔር ይነግርሃል። ልጆች ላይ የምትተጋ ከሆነ እግዚአብሔር አንተ ላይ ይተጋል ማለት እኮ ነው። እኔ የማደርገውን ከአብርሃም እሰውራለሁ። ቀን ነው በአብርሃም ትእዛዝ እኮ ነው። እኔ አንተን የማዘውን ይህንን ቃል ለልጅ አስተምረው የሚለው እኮ ትእዛዝ ነው። ይሰማል ያልኩት ኦፕሽን አይደለም፣ ትእዛዝ ነው። እግዚአብሔር አስተምር ብሏል። ብዙ ጊዜ የምንቸገረው እንዴት ላስተምር እኔ እንኳን እኮ የለኝም ነው። ስለዚህ ወደ መጀመሪያው ተመለሱና በልባችሁ ያዙ። ወደ መጀመሪያው ተመለሱና ቀድማችሁ አንብቡ። ነገ የምታስተምሩትን ዛሬ ማንበብ ነው። በጣም ቀላል ነው። ውስብስብ አይደለም ልጅ ማስተማር። ነገ የዮሴፍን ታሪክ አስተምራለሁ ካልኩኝ እኔ ዛሬ የዮሴፍን ታሪክ ሳነብ ማደር ነው በቃ። የሆነ ውስብስብ ያለ ነገር አታርጉት። እኔ እኮ መተረክ አልችልም። ተረት ተረት ትናገሩ አይደል እንዴ? ተረት ተረቱን ተውትና ይህንን ተርኩላቸው፣ ይህን ታሪክ ይወቁት። እንዴት ነው ማስተምራቸው የሚለው ጋር ስንመጣ ማስተማር ብቻ ሳይሆን አስጠናቸው የሚላለ ቀጥሎ። አስጠናቸው፣ ሲሪየስ አድርገው ነገሩን ልባቸው ላይ እንዲቀረቀር ነው የምፈልገው። ሁል ጊዜ ልባቸው ውስጥ ይሄ ቃል ጢም ብሎ እንዲኖር እፈልጋለሁ። እኔ ልባቸው ውስጥ መቆየት እፈልጋለሁ እያለ ነው እግዚአብሔር። እንዴት? በቤት በመንገድ ስተኛ ስትነሳ፣ በእጅ ላይ ሰረው፣ በግንባር ላይ ሰረው፣ በቤት መቃም አስተምራቸው ብሎ ቁጭ ብለህ እንግዲህ ዛሬ ምንማማረው ብለህ አንደኛ ጻፋታ እያልክ አይደለም ያለው። እጅ ላይ ሰረው፣ ግንባር ላይ ጻፈው፣ ቤት መቃል ላይ ያርግለት። ሁሌ የምናገረው ምሳሌ ዛሬም ደግመዋለሁ። እናቴ በላይ ነኝ ሱርጌ እግዚአብሔር ይባርካት። እንደዛ አድርጋን ያሳደገችኝ። እንዴት ካላችሁ እኛ ቤት ድሮ ስትመጡ በርጋ እንዲገብታችሁ በሩን ለመዝጋት ዞር ስትሉ የዚህ ቤት ራስ ክርስቶስ ነው የሚል ነው የምታዩት። ግድግዳ ላይ ተሰቅሎ ዋው ደስ ይላል እግዚአብሔር ይመስገን ምናምን ብለህ አልፈህ እዚህ ቤቶች ጴንጤ ናቸው ማለት ነው ምናምን ብለህ ወደ ኮሪደር ከፈት አድርገህ ኮሪደር ላይ ስትሄድ ምሳሌ 3:5-6
በፍጹም ልብ በእግዚአብሔር ታምን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱም ጎዳናህን ያቀናልሃል የሚለው በትልቁ ኮሪደር ላይ እንዲህ ተዘርግቶልሃል። ዋው በጣም ደስ ይላል። እዚህ ቤት ብዬ እኔ በልጅነቴ የኛ ደግሞ የልጆች መኝታ ቤት አለ። ከፈት አድርጌ ስገባ የሚረዳኝ የለምና ከኔ አትራቅ ይላል አልኩኝ። እነ ማዘር መኝታ ቤት ስገባስ አሁንስ ተስፋዬ ማን ነው እግዚአብሔር አይደለም ምን ይላል? ሁሉ ቦታ ጥቅሳለህ። ከዛ ከጀርባ ትንሽዬ ሰርቪስ አለች። እሷ ሰርቪስ ስትገቡ ደግሞ እንዲህ ስትከፍቱ ጠረጴዛ ላይ ትንሽዬ ጥቅሳለች። በርታ ሰውም ሁን ትላለች። አልረሳሁትም እስከ ዛሬ። በርታ ሰውም ሁን ብቻ መሰላችሁ? ቀና ስትልስ በማርከር የተጻፈ ረጅም ቢጫ ወረቀት ፍቅር ይታገሳል፣ ቸርነት ያደርጋል፣ አይቀናም፣ አይመካም፣ አይታበይ፣ የማይገባውን አያደርግም፣ የራሱን አይፈልግም፣ ከእውነት ጋር ደስ ይለዋል እንጂ ስለ ዓመፃ ደስ አይልም፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ተብሎ ተደርድሮልሃል። መጽሐፍ ቅዱስ ላይ ሳላቀው እዛ ጋር ያወቅኩት እነዚህን ሁሉ ጥቅሶች መጽሐፍ ቅዱስ ላይ ሳላቃቸው እዛ ነው ያወቅኳቸው። ለመጀመሪያ ጊዜ ሰው ሁሉ ኃጢአትን ሰርቷል ሮሜ 3:23 የሰበከኝ ማን ነው? እናቴ። የኃጢአት ደሞዝ የነገረኝ ማን ነው? እናቴ። ከልጆቻቸው አልሰወሩትም። የነገረችኝ ግን ቁጭ በል አንተ አሁን እንማማራለን ብላ አይደለም ለጠፈችው። ልጅም በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ማን ያስተማረ ብትሉኝ እሱንም እናቴ ነች። የሆነ አረንጓዴ ቲሸርት ላይ እሱ ጥቅስ ተጽፎ ቤት ውስጥ አድርገው ስትመላለስ አስታውሳለሁ። እያንዳንዱ ነገር ላይ ኢየሱስን የነገረችኝ፣ እግዚአብሔርን የነገረችኝ፣ ቃሉን የነገረችኝ እያንዳንዱ ነገር ላይ ነግሬያችሁ አይደል? ጾም ጸሎት ያስተማረችኝ እናቴ ነች። እና ጾሜ ሲርበኝ እኔ ወንድማችሁ እንደ ሕዝቅያስ ይኸው ጌታዊ ብዬ ደብዳቤውን አስቀምጬ ሮጬ ገብቼ ይበላ ነበር። በልጅነቴ ነው የምላችሁ። እንግዲህ ሕዝቅያስን በእግዚአብሔር ፊት አስቀመጠ ተነግሮኝ ማለት እኮ ነው። የጸሎት ደብተሩን ቁጭ አድርጌ ልበላ ሄዳለሁ። አስተምረው እያንዳንዱ ቦታ ላይ ነው። እያንዳንዱ ቦታ ላይ ስተኛ፣ ስትነሳ፣ ስትበላ፣ ስትጠጣ፣ ስትወጣ፣ በመንገድ እነዚህ ሁሉ ነገሮች ላይ አስተምረው ሲል ምን እያለ ነው? ርዕሴ ጋር መጣው እዚህ ጋር ነው። ምን እያለ ነው? ሆን ብለህ ኑር። እንግሊፋ ኢንቴንሽናል ፓረንቲንግ። ይሄን ነው የምናወራው። ኢንቴንሽናል ያድርገው ነገሩን። አስበህበት ሆነ ብለህ ካላደረግከው አታረገውም። ብዙዎቻችን ተሸውደናል። ድንገትም ይመጣልን ይመስለናል። በዘፈቀደም ይመጣልን። በቃ ጴንጤ ነኝ፣ ክርስቲያን ነኝ፣ ስለዚህ ይህንን ሳደርግ የሆነ ሳለ ያደርገዋለሁ ብለን እናስባለን። አይደለም። አስበንበት ልጆች እናሳድግ። ሆነ ብለን የጸሎት ሰዓት ይኑረን። ሆነ ብለን ቃሉ የምናነብበት ሰዓት ይኑረን። ነግሬያችኋለሁ። እኔ ከእንቅልፍ የሚቀሰቅሰኝ የእናቴ ጸሎት ነው ብዬ ሆነ ብለህ ጠዋት ላይ በተነስታ ስትቃወም እኔ እነቃለሁ። የተቃውሞ ጸሎት የለመድኩት ከሷ ነው። ተቃውም ተብዬ አይደለም። ይወጋል ለካ ብዬ መውጋት ለመድኩ። ጦረኛው እንኩኝ ማለት ነው። ለእጆቼ ሰልፍን ከጌታ ቀጥሎ እሷ ልጅ አስተማረችው ማለት ነው። ሆነ ብላ ግን ትጸልያለች። ስለዚህ እንደዚህ ነው የምናደርገው። ዞር በሉና ሆነ ብለህ ኑር በሉት። ኑሮ ነው። ሆነ ብለህ ኑር። ልጅም በእግዚአብሔር መንገድ መምራት በድንገት የሚመጣ ነገር አይደለም። በአጋጣሚ የሚደረግ ነገር አይደለም። ሆን ብለን አስበንበት በማስተዋል የምናደርገው ነገር ነው። ቤት ውስጥ፣ መንገድ ላይ፣ ስተኛ፣ ሁሉ ቦታ ተጠቅሷል። ያልተጠቀሰ ቦታ የለም። ልጅን የምታስተምርበት ያልተጠቀሰ ቦታ የለም። ሁሉ ቦታ አስበበት ኑር። በግምት መኖር እናቁም ማለት ነው። ይሄ ሲሆን እጅ ላይ ሰራው ሲል እጅህ የተገራ ነው ማለት እኮ ነው። የተገራ እጅ ይኑርክ። እጅህን ሲያስብ እንደ አባት እንደምታቅፈው እንጂ እንደመኮረኩሞ ብቻ አያስብ። የተገራ እጅ ማለት ግንባር ላይ ቃል ያበራል። ግንባር ላይ ሰራው ሲል እኮ የሆነ መቼስ ሄዳችሁ ባንዳና አስራችሁ አታመጡትም። ፊት ለፊት ግንባርህን ሲያይ ቃል ይታየው እኮ ነው የሚለው። አንደበትህን ስትከፍት ቤትክ የጸሎት ቤት ሲሆን ኢንቴንሽናሊ ስንኖር ይሄን ነው የምናደርገው። አስበንበት ስንኖር። ካልሆነስ እግዚአብሔር እኛ ጋር ሲመጣ ምን እንደሚያደርግ ታውቃላችሁ? እግዚአብሔር ከዚህ ይሰውራችሁ። የኤሊ ልጆች ባጠፉት ማን ነው የተወቀሰው? ማንን ሊያናግር ነው የመጣው? እግዚአብሔር ኤሊ ነው የሚመጣው፣ እኛ ጋር ነው። የኤሊ ልጆች ናቸው መቅደስ ውስጥ ለእግዚአብሔር ቅድሚያ ያልሰጡት። እግዚአብሔር የጠየቀው ማንን ነው? እኛ ጋር ነው የሚመጣው፣ እኔ ጋር። ይሰውራችሁ ከዚህ። ይህን ሁሉ ግን የምናደርገው ለምንድን ነው? ከትውልድ ወደ ትውልድ፣ ከአሁን ካለው ለሚቀጥለው፣ የሚቀጥለው ለሚቀጥለው እያለ እንዲተላለፍ። ያልፋል ወይ እንደዛ ካላችሁኝ አንድ ምሳሌ ሰጥቻችሁ ነው መጨረስላችሁ። አዎ በደንብ ያልፋል። መጽሐፍ ቅዱስ ላይ አንድ የ16 ዓመት ጎረምሳ ነበር።
የ16 ዓመት ጎረምሳ ሲያገኘው አስጎመጀው። ብራዘር ጳውሎስን አየውና ጎመጀ። አንተ ይሄ ልጅ ያለው ቃል መረዳቱ ብሎ ጎመጀ። እንደው በወስደውና ጥቂት በጨምርበት እኮ የቀረችው አንድ ነገርች አልተገረዘማ። እንደው ገርዤ ወይኔ ይሄን ልጅ ማሳደግ ነው ብሎ ጓጓ። ከዛ ወሰደውና ገርዞ የሱ ተከታይ አድርጎ አሳደገው። 16 ዓመቱ ላይ ሲያገኘው ወይኔ የሚባል አይነት ልጅ ነው። ጢሞቴዎስ ይባላል። ሌላ ሰው እንዳይመስላችሁ፣ ሩቅ እንዳትሄዱ። ጢሞቴዎስን ጳውሎስ ሲያገኘው 16 ነው። ሲያገኘው ግን የሚያጓጓ ልጅ ነው። ከዛ ከሆነ ያህል ጊዜ በኋላ ጳውሎስ ሲጽፍለት ለጢሞቴዎስ የጻፈለትን ነው የምነግራችሁ። ከሆነ ያህል ዓመት በኋላ ለጢሞቴዎስ ሲጽፍለት ይገርምሃል፣ ባለፉት ዓመታት የተጋውበት ትጋት የእግዚአብሔርን ቃል እንድታቀርጉሃል እና ቁጭ አድርጌ አሰልጥኛለሁ ታውቃለህ አይደል አላለውም። ሲጀምር ምን እንዳለው ታውቃላችሁ? በአንተ ያለው መልካም እምነት መንፈስ አለ አውቀዋለሁ አለ። የት ሲለው በእናትህ በዩንቄና በአያትህ በሎይድ ላይ ነበረባቸው አለው። ጢሞቴዎስ ያገኘውን ነገር ያገኘው ለካ ከእናቱና ከአያቱ ነው፣ ከጳውሎስ አይደለም። ይሰማል ወይ የጳውሎስ ወዳጆች ካላችሁ ዛሬ? ጢሞቴዎስ እንደዛ አይነት ሰው የወጣው ጳውሎስ ሲያየው ጓጓና ወስዶ ጨመረለት እንጂ እናትህ ላይ ነበር አውቀዋለሁ አለው። አያትህ ላይ ነበር ይሄ ነገር። አይዊሽ ስለ ልጆቼ ነገር እንደዛ ቢባል፣ ሄኖክ ላይ ነበር ቢባል፣ ይሄ መንፈስ አባትሽ ላይ አውቀዋለሁ አያትሽ ላይ አውቀዋለሁ ቢባል ጓጓው። ከዛስ ይሄን ብቻ እኮ አይደለም ያለው። ብዙ ጊዜ የምንጠቅሰው ክፍል አለ አይደለ? ዶክትሪን የባይብልን ስንማርም ጠቅሰነዋል አይደለ? ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ምንድን ነው ያለው? ከህፃንነት ጀምረ መዳን የሚገኝበትን ጥበብ ሊሰጡ የሚችሉ ቅዱሳት መጽሐፍትን አውቀሃልና። ከመቼ ጀምረ? ለካ ጳውሎስ አይደለም መዳን የሚገኝበትን ጥበብ የሰጠው። መዳን የሚገኝበትን ጥበብ ለጢሞቴዎስ ያካፈለችው ኤውንቄ ትባላለች፣ ሎይድ። እነዚህ ናቸው መዳን የሚገኝበትን ጥበብ ቅዱሳት መጽሐፍትን እያሸመደዱን ያሳደጉት። እና አንድ እግዚአብሔር ሰው እንዳለው ነው እነ እምበረም ሙሴን ጡት ብቻ አይደለም የሚያጠቡት ቃልም ነው ያጠቡት ብሏልና ቃል አጥቡ ልጆቻችሁን ነው። ሙሴ ነፃ አውጪ እንደሆነ እያወቀ እስራኤላዊ ዕብራዊ እንደሆነ እያወቀ ነው ያደገው። ጡት እያጠባች አንተ ዕብራዊ ነህ፣ በአብርሃም የተገባ ኪዳን አለ፣ 400 ዓመቱ በቅርብ ያልቃል፣ ትንቢት እየተናገረችበት ማለት ነው። ኢየሱስ ያድናል። ልጆቻችሁ ላይ እጅ ጫኑ፣ ጫን አድርገህ ጸልይ። የአባቶች በረከት ወሳኝነት አለው። የአባቶች እጅ ጭኖ ከለላ ወሳኝነት አለው። ስለዚህ ጫን አድርገህ እግዚአብሔር ይባርክ፣ ተባረክ፣ ብዛ፣ ተባዛ፣ ምድርን ውረስ፣ በምትሄድበት አሸናፊ ሁን፣ እግዚአብሔር ከአንተ ጋር ይሁን፣ የጠላቶችን ደጅ ውረስ እያልክ ባርከው፣ ጸልይ። እጅ ጫኑ። ወላጆች ልጆቻችሁ ላይ እጅ ጫኑ። አሁን ሌሎቹ ጎመጁ። መቼ ነው ምጭነው ጋር ደርሰዋል። እግዚአብሔር ይመስገን እየተሳካልኝ ነው። መቼ ነው ምጭነው ጋር ያላችሁ ደግሞ ካላችሁ ጌታ እግዚአብሔር ትዳርና ልጅ ይስጣችሁ። እኛ ጋር አምጥታችሁ አታስጭኑላችሁ። እናንተም ጫኑ። ለልጄ ጸልይልኝ ጥሩ ነው፣ እናንተም ግን ጸልዩ። መጀመሪያ እናንተ ጸልዩ። ከእናንተ የተረፈ ርዝራሽ ካለ እኛ እንዋጋላችኋለን። ከዚህ በፊት በነበረኝ አገልግሎት ላይ እዚሁ ጋር በነበረው ላይ የምናሄና የሳምሶንን ታሪክ ነግሬያችኋለሁ። ናዝራዊ የነበረበትን ባውንደሪውን አስምረው እንዴት አድርገው እንዳሳደጉት ነግሬያችኋለሁ። ኢየሱስ ያድናል። ታዲያ ምንድን ነው እዚህ ሁሉ ውስጥ የምትለን ካላችሁ ጥሪያችሁን፣ ይሄንን ጥሪያችሁን መጀመሪያ ምሳሌያዊ ህይወት በመኖር አሳዩ። ቀጥላችሁ ይሄ ምሳሌያዊ ህይወታችሁ ወጥነት ይኑረው። እንዴት ነው ወጥነት የሚኖረው? ስትበላ፣ ስትጠጣ፣ ስተኛ፣ ስትነሳ፣ ስትወጣ፣ ስትገባ፣ ስትራመድ፣ ስትሰራ፣ ስታስተምር፣ ስትመክር፣ ስትገስጽ፣ ዱላም እያንዳንዱ ላይ ወጥነት ያለው ህይወት ከኖርክ ልጆችህ ይኮርጁታል። ከዛ በኋላ ብታስተምርም አይከፋም። ህይወት ሳይኖር ወጥነት ሳይኖር ስታስተምር ከባድ ነው። ለምን ካላችሁኝ የምትናገረውን እንዳልሰማ የምታደርገው ጮህብኝ የሚል አባባል አታውቁም? ስንመክራቸው እንዳይሰሙ ያደረግነው ነገር እየጮህባቸው መስማት ላይ ይችሉ ይችላሉ። 3 ነገሮች ብቻ እንድታደርጉ ምክር ልጣል። እግዚአብሔርን መውደዳችን በግልም በአደባባይም ይታይ፣ በሁሉ ቦታ ስሙ አፋችን ላይ ይቆይ። ተራ በሚመስሉ ሁኔታዎች ውስጥ ሁሉ
ለማስተማር እንጠቀምባቸው። ስተኛ ስትነሳ አይደል ያለው? ስተኛ ስትነሳ ጋር እንዴት እንደምታስተምሩ እናንተ አስቡበት። ዛሬ ሰዓት ስለሌለኝ ግን ወደፊት ብዙ እንጨቃጨቃለን። ወላጆች ጌት ሬዲ፣ ብዙ እንጨቃጨቃለን። ስትበላ፣ ስትጠጣ፣ ስትነዳ፣ በመንገድ ላይ እያንዳንዱን ሞመንት ተጠቀምበት። ሶስተኛ ምን እናድርግ? ለልጆቻችን ዘወትር እንጸልይ። ጸሎት ልብን የሚያዝ አቅም አለው። የልጆቻችን ልብ ቃሉን ካስተማርን በኋላ ስንጸልይ በቃሉ እውነት የሚያዘው ስንጸልይ ነው። የቃል ፍቺ ያበራል፣ ሕፃናትንም ጠቢባን ያደርጋል ይላል አይደል? ጠቢብ የሚያደርጋቸው ቃሉ ነው። ያስተማርነውን ቃል ግን ጫን አድርገን ጌታ ሆይ ይህንን ቃል በልባቸው ላይ አብረው ፍንትው አድርገው ብለን እንንገራቸው። 2 ሰዎች ነበሩ፣ ቡና ነጋዴዎች ናቸው። አንደኛው የቡና እርሻውን በየቀኑ ይንከባከበዋል። ውሃ ማጠጣት ሲኖርበት ያጠጣል፣ መኮትኮት ሲኖርበት ይኮተኮታል፣ አረም ሲነቀል ይነቀላል። በወቅቱ የሚያስፈልገውን ነገር ሁሉ እየተከታተለ ያደርጋል። አንደኛው ግን በጣም ቢዚ ስለሆነ እሁድ ብቻ ነው እርሻው ጋር የሚሄደው። ከ5 ዓመት በኋላ ቡናቸው አፈራ። የየትኛው ሰው ህይወት ይቀየራል? የትኛው ቡና ያፈራል? ለራሳችሁ መልሱት። ከ5 ዓመት በኋላ ስንገናኝ ፍሬያማ ቡና እርሻ የሚፈልግ እሁድ ብቻ እየመጣ ውሃ ማጠጣቱን ያቁም። እሁድ ብቻ እየመጣ መኮትኮቱን ያቁም። በየዕለቱ ለወቅቱ የሚያስፈልገውን ነገር ለልጆቹ ያድርግ። ለምን? ያላስተማርነው ልጅ አስተምረነዋል። ፓራዶክስ። ያላስተማርነው ልጅ አስተምረነዋል። አፍ ላይ ኢየሱስን ያላየ ልጅ ኢየሱስ አያስፈልግም ብለህ በውስጠ ታዋቂነት አስተምረዋል። ደጋግመ ኢየሱስ ካልክስ ኢየሱስን አስተምረዋል። አለማስተማር ማስተማር ነው። ልጆቻችሁን መስመር ካላስያዛችሁ ቲክቶክ መስመር ያስይዝላችኋል። ባህል መስመር ያስይዝላችኋል። ሪል የሚለውን ቃል ከልጄ ነው ያወቅኩትና ዛሬ በእናንተ ፊት እናዘዛለሁ። ይሄ እንዲህ ቪዲዮ አይቻለች የት ስላት ሪል ላይ ያለችኝ። እኔ ወንድማችሁ ደግሞ ቲክቶክ እና ኢንስታ ካቆምኩኝ ስለቆየ ሪል ሳይመጣ ነው ያቆምኩት። ሪል አላውቅም። ሪል ምንድን ነው ስለ እንትን ላይተን ምናምን ብላ አስተማረችኝ። ያላስተማርኩትን ልጅ ለካ እያስተማረልኝ ነው። እኔ ያላስተማርኩትን የሚያስተምርልኝ አለ። እኔ ያልቀረጽኩትን ለካ ሶሻል ሚዲያ ይቀርጽልኛል። ወላጆች ብቻችሁን አንድ ጊዜ ቁሙ ወላጆች። ከማህፀንም ከልብም የተወለደ ልጅ ያላችሁ ቀኝ እጆቻችሁን አንሱ። ቃልም ነው የምንገባው። በተመሳሳይ ሁኔታ ግን እንጸልየዋለን። እግዚአብሔር ሆይ አመሰግንሃለሁ። ዛሬ በቃልህ ስለመከርከኝ አመሰግንሃለሁ። ከዚህ ቀን ጀምሮ ጸጋህ ይረዳኛል። አንተን ፈጽሜ እወዳለሁ። በፍጹም ልቤ፣ በፍጹም ነፍሴ፣ በፍጹም ኃይሌ አንተን እወዳለሁ። ልጆቼን ደግሞ በትጋት ሆነ ብዬ ለአንተ ክብር አሳድጋለሁ። ልጆቼ ያንተ ናቸው። ከአንተ ተቀብያቸዋለሁ። መልሼ ግን እንደ ሐና ለአንተ ሰጥሃለሁ። ጸጋህ ያግዘኝ። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ።